የእንግሊዝ ፕሪሚየር ሊግ 12ኛ ሳምንት ጨዋታዎች ትናንትናም ነበሩ። ሁለት ጨዋታዎች አስቀድሞ የተደረገው ጨዋታ ሊድስ ዩናይትድን ካስቶን ቪላ ጋር ያገናኘ ጨዋታ ነበር ኤላንድ ሮድ ላይ። ይህንን ጨዋታ አስቶን ቪላ 2-1 አሸንፏል። አስቀድሞ ግን ሊድስ ነበር ጎል ያገባው። 8ኛው ደቂቃ ላይ ሉካስን ሜቻ ባገባው ጎል ይመራ ነበር የዳንኤል ፈርከ ቡድን። ነገር ግን ሞርጋን ሮጀርስ በሁለተኛው አጋማሽ 48ኛው እና 75ኛው ደቂቃ ላይ ያገባቸው ጎሎች አስቶን ቪላን 3 ነጥብ እንዲወስድ አድርገውታል። 77ኛው ደቂቃ ላይ ዶሚኒክ ካልቨርት ሌዊን የቀድሞ የኤቨርተን ተጫዋች ጎል ቢያገባም በጎሉ በሚቆጠርበት ሂደት ግን ኳስ በእጅ ተነክቷል በሚል በቪአር ከታየ በኋላ ተሽሯል ኳሱ። አስቶን ቪላ ትላንትና ድል ማድረጉን ተከትሎ 21 ነጥብና 4 የጎል ክፍያ ይዞ አራተኛ ደረጃ ላይ ተቀምጧል። በሊቨርፑል ተደናቅፎ የነበረው የማሸነፍ ጉዞ በሶስት ተከታይ ድሎች እንደዚሁ ቀጥሏል። የውድድር ዘመኑ ሲጀምር በጥሩ ሁኔታ አልነበረም የጀመረው። በተከታታይ ጨዋታዎች ጎል አስቆጥሮ ከመምራት እንዲያውም ነጥብ ይጥልም ጭምር ነበር። ጎሎች ለማስቆጠር የሚቸገርባቸው አይነት ጨዋታዎች ነበሩ። በውጤት አስጠብቆ መውጣት የሚቸገረው አይነት ቡድን ነበር ካልተሳሳትኩ በመጀመሪያዎቹ 4-5 ሳምንታት። ነገር ግን ከዛ በኋላ ኡናይ ኤመሪ ለቡድናቸው የውጤት ማጣት ችግር መፍትሄ አግኝተውለት አሁን ቡድናቸው ከዚህ ከወገብ በላይ ብቻ ሳይሆን ከመሪዎቹ ተርታ ቢያንስ ከአንደኛ እስከ አራተኛ ካሉት ቡድኖች መካከል እንዲቀላቀል አድርገውታል እና በጣም ጥሩ የሚባል ውጤትን ነው እያስመዘገበ የሚገኘው ቪላ። ሊድስ ዩናይትድ በአንጻሩ 11 ነጥብና 11 ጎል ይዞ የወራጅ ቀጠና ውስጥ ነው የሚገኘው 18ኛ ደረጃ ላይ። ሶስተኛ ተከታይ ሽንፈቱ ነው ትላንትና እንግዲህ የገጠመው። ካለፉት 6 ጨዋታዎች ዌስትሃምን ከማሸነፉ በስተቀር ሁሉንም ጨዋታዎች ተረቷልና በቅርብ ሳምንታት የውጤት ማጣት እየገጠሙ የሚገኝ አይነት ቡድን እንደሆነ እያየን ነው የምንገኘው። ተጠባቂ የነበረው ጨዋታ ኤምሬትስ ላይ አርሰናልን ከቶተናም ጋር ያገናኘው የሰሜን ለንደን ደርቢ ጨዋታ ነበር። ለ212ኛ ጊዜ የሚደረገው የሰሜን ለንደን ደርቢ ጨዋታ ሊያንድሮ ትሮሳር 36ኛው ደቂቃ ላይ እንደዚሁም ደግሞ የቤሬቼዜ 41ኛው 46ኛው እና 76ኛው ደቂቃ ላይ ጎሎች አስቆጥረው በተለይ ደግሞ የቤሬቼዜ 3 ጎሎች አስቆጥረው ሃትሪክ ሰርቷል። ከበርካታ ዓመታት በኋላ ኦልሞስት 47 ዓመታት በኋላ በሰሜን ለንደን ደርቢ ሃትሪክ የሰራ ተጫዋች ሆኗል። ሪቻርድሰን 55ኛው ደቂቃ ላይ የዳቪድ ራያን ከጎሉ መስመር መውጣት ተከትሎ ወይም ደግሞ ከዚህ ከጎል ክልሉ መውጣት ተከትሎ በጣም አስደናቂ ጎል ከመሃል ሜዳ አካባቢ እንደዚሁ አስቆጥሮበታል። ለአርሰናል ሁሉም ጥሩ የሆነበት ሳምንት ነበር የሳምንት በተለይ ደግሞ ቅዳሜ ዕለት ማንቸስተር ሲቲ በኒውካስል ዩናይትድ ተሸነፈ። ከዛ ባሻገር ምንም እንኳን በዚህ አሁን ላይ በዋንጫ ፉክክር ውስጥ አለበት ብሎ ለመናገር ከባድ ቢሆንም ሊቨርፑልም እንደዚሁ በሜዳው በኖቲንጋም ፎረስት ሳይጠበቅ ከአስደንጋጭ ይሄ መጥፎ የሆነ የጨዋታ እንቅስቃሴ ጋርም ጭምር ነበር የተሸነፈውና ትላንትና ደግሞ እንደዚሁ ከዚህ ከሀገራት ጨዋታዎች ረፍት መልስ እንደዚህ አይነት ትልቅ ጨዋታን ማሸነፍ አንድ ክለቦች በምንም አይነት የውጤት መሰረት ላይ ይሁኑ ወይም ደግሞ በምንም አይነት የውጤት መንገድ ላይ ይሁኑ ደርቢዎችን ማሸነፍ የሚሰጣቸው የተለየ ስሜት አለ። ለምን ወራጅ ቀጠና ውስጥ የሚገኙ ክለቦች አይሆኑም? ደርቢዎችን ማሸነፍ ለደጋፊዎች የሚሰጠው የተለየ ስሜት አለ እና ያንን በማድረግ ውስጥ እንደገና ደግሞ የሊግ መሪነትን ማጠናከርና ከተከታዮች ጋር ያለን የነጥብ ልዩነት ማስፋት ራሱ የሚሰጠው የተለየ ስሜት አለ። ትላንትና አርሰናል እና ደጋፊዎቹ ያንን ነገር ኤክስፒሪየንስ ያደረጉት ይመስለኛል። ጨዋታው የመጀመሪያው አጋማሽ ከዳኛው ፊሽካ አንስቶ የአርሰናል ተጫዋቾች ይህ በእኛ ግዛት የሚካሄድ ጨዋታ ነውና ማሸነፍ አለብን በሚል አይነት ስሜት ያደረጉት ጨዋታ ነበር የነበረው። ገና 3ኛው ደቂቃ ላይ ቤሬቼዜ በሚኪ ቫን ደ ቬን እና በክሪስቲያን ሮሜሮ መካከል ከፍ አድርጎ የሰጠውን ኳስ ዴክላን ራይስ ወደ ጎልነት ሊለውጠው ሞክሮ ነበር። ነገር ግን ጊየርሞ ቪካሪዮ መልሶበት እንጂ ገና በጧቱ ጎል አስቆጥሮ አርሰናል መሪ መሆን የሚችልበት እድል ነበር። ግን በቶተናም እጅግ ጥንቃቄን የመረጠ አቀራረብ ምክንያት ፍጥነት ያልነበረውን ጨዋታ በመጀመሪያዎቹ 30-35 ደቂቃ ተመልክተን ነበር። ግን ሙሉ በሙሉ ወደ አንድ አቅጣጫ ብቻ ይደረግ የነበረ ጨዋታ ነበር። ወደ ቶተናም የጎል ክልል ብቻ ይደረግ የነበረ ጨዋታ ነበር። አጠቃላይ የመጀመሪያው አጋማሽ ላይ በተለይ የተመለከትነው ጨዋታ 36ኛው ደቂቃ ላይ ሚካኤል ሜሪኖ የትሮሳርድን ሩጫና የቶተናም ተከላካዮችን ትኩረት ማጣት አይቶ ወደ ሳጥን የላከውን ኳስ ሊያንድሮ ትሮሳርድ ኳሱን የመቆጣጠር ይሄ አቋቋሙን የማስተካከል በቂ ጊዜ ነበረውና ያንን ሁሉ አድርጎ ነው ኳሱን ወደ ጎልነት የቀየረውና ቡድኑ መሪ ያደረገው። በርግጥ ጎሉ ሲቆጠር የሚኪ ቫን ደ ቬን ነገር ጨርፎ ነው ወደ የተቆጠረው። ግን ይሄ
የቶተናምን ተከላካዮች የትኩረት ማጣት የቶተናምን ተከላካዮች ድክመት በሚገባ ያሳየ ጎል ነው ያስቆጠረው። የቶተናም ምላሽ ለመስጠት ኮምፓክት የነበረ ይሄ የዚህ ወይም ደግሞ በጥቅጥቅ ብሎ መከላከል ላይ ያተኮረው የነበረ የጨዋታ አቀራረባቸውን በተወሰነ መልኩ ላላ ማድረግ ነበረባቸው እና ያ ላላ ያደረጉት የመከላከል ውቅር ግን በድጋሚ በአርሰናል አጥቂዎች ተጋልጦ ተቀጥቷል። 41ኛው ደቂቃ ላይ በቀይ መስመር በኩል ትሮሳርድ ሳካና ጆሪን ቲምበር ተቀናይተው ቲምበር ያሻማው ኳስ ቢመለስም ዴክላን ራይስ መልሶ ለኤቤሬቺዜ ያቀብሎት ኤቤሬቺዜ ወደ ጎልነት ቀይሮት የቡድኑ መሪነት እንደዚሁ አስፍቷል። እንደነበረው ብቻ አርሰናል በመጀመሪያ አጋማሽ ከሁለት በላይ ጎሎችን ማስቆጠር ይገባው ነበር። ነገር ግን የቪካሪዮ ጥረት የቶተናም ግብ ጠባቂ ጥረትና ያው አንዳንድ ጊዜ እድልም አለመኖር ቡድኑ ከዛ በላይ ጎሎችን እንዳያስቆጥር አድርጎታል። የመጀመሪያው አጋማሽ ሲጠናቀቅ አርሰናል አጠቃላይ 8 ሙከራዎችን አድርጎ 4ቱ ኢላማቸውን ሲጠብቁ እንደዚሁም 2 ወደ ጎልነት ሲቀየሩ በቶተናም በኩል አንድም ኢላማውን የጠበቀም ያልጠበቀም ሙከራም አልነበረም እና ፍጹም ብልጫ ነበረው አርሰናል። የኳስ ቁጥጥር የሙከራ የተጋጣሚ ሜዳ ላይ አብዝቶ ኳስን በመያዝ እንደዚሁም ደግሞ ተጋጣሚ ወደ አርሰናል ሜዳ እንዳይገባ የቶተናም ተጫዋቾች ወደ አርሰናል ሜዳ በሚገባው መጠን እንዳይደርሱ በማድረጉም በኩል አጠቃላይ ጨዋታን በመቆጣጠሩ በኩል የተዋጣለት አጋማሽን አሳልፎ ነው ወደ ረፍት የወጡት። ሁለተኛው አጋማሽ እንዲሻሻል ሲጠበቅ የነበረው ቶተናም ተስፋ የቆረጠው ገና በጀምሩ ነበር። ገና ጨዋታው ሁለተኛው አጋማሽ በጀመረ በ35ኛው ሰከንድ ሌላ ከቀይ መስመር የተነሳ ኳስ ጆሪን ቲምበር ላይ ኤቤሬቺዜ ያቀብሎት ኤዜ ለራሱ ሁለተኛው ለቡድኑ ደግሞ ሶስተኛውን ጎል አስቆጥሯል። አጋማሹ በተጀመረ በ35ኛው ሰከንድ የተቆጠረው ጎል ነውና ምን ያክል ይሄ በእንደዚህ አይነት አጋጣሚዎች ላይ ትኩረት ማድረግ አለመቻል ቡድንን እንደሚጎዳ ማሳያ ነው። ምክንያቱም 2-0 ሆኖ ረፍት የወጣ ቡድን እንግዲህ ረፍት ላይ በሚኖር የመልበሻ ክፍል ውይይት እንደዚሁም ደግሞ አሰልጣኞቹ በሚወስኗቸው ታክቲካዊ ውሳኔዎች ወደ ጨዋታው ልንመለስ እንችላለን የሚል እምነት ይኖረው ነበር። ነገር ግን ልክ እንደተመለሱ ገና አቀዳቸው መተግበር ሳይጀምሩ ሌላ ተጨማሪ ጎል ግን ሲቆጠረባቸው ቡድኖች ወዲያው ተስፋ መቁረጥም ይታይባቸዋል። የአሰልጣኞቹ ሁለተኛ የጨዋታ አቀደም ይበላሻል ብዙ ጊዜና በቶተናም በኩል የገጠመው ያ ነው። የአርሰናል የበላይነትም እንደዚሁ ቀጥሎ ነበር። በሁለተኛው አጋማሽ በአግባቡ ወደ ጨዋታው መግባት የቸገራቸው የቶተናም ተጫዋቾች ቢያንስ መጽናኛ የሚሆን ጎል ግን አግኝቷል። 55ኛው ደቂቃ ላይ ጆአው ፓሊኒያ ከማርቲን ዙቢሜንዲ ያስጣለውን ኳስ ሪቻርልሰን ልክ ኳሱ እንደደረሰው የዳቪድ ራያን ከጎሉ ክልል ለቆ መውጣትን ተከትሎ ወደ ጎሉ የመታውን ኳስ ዳቪድ ራያ ኳሱን ለማዳን ያደረገው ጥረት አየር ላይ ያለ የነበሩትን ሞመንቶች በምስሎች የተለያዩ ማህበራዊ ትስስር ገጾች ላይ ሲዘዋወሩ እየተመለከትን ነበርና በጣም ጥሩ ግብ ጠባቂ ነው ዳቪድ ራያ፣ ምንም ጥያቄ የለውም። ግን ደግሞ በዚህ መጠን ይሄ የራስ መተማመኑ ከልክ ያለፈ ሲሆን ቡድኑ ዋጋ እንደሚያስከፍል የሚያሳይ አይነት ጎል ነው የተቆጠረበት። ይሄ ጎል ሲቆጠር በዚህ ውድድር ዘመን ኤሚሬትስ ላይ የተቆጠረው ሁለተኛው የሊግ ጎል ነው። ከዚህ በፊት ብቸኛው ጎል ኤሚሬትስ አርሰናል ላይ በሜዳው የተቆጠረበት ጎል ኤርሊንግ ብሮት ሃላንድ 1-1 በተለያዩበት ጨዋታ ላይ ያስቆጠረው ጎል ነውና አርሰናል በተለይ ደግሞ በሜዳው እንዴት አይነት የማይቀመስ የማይሸነፍ ብቻ አይደለም ጎል እንኳን የማይገባበት አይነት ቡድን እንደሆነ ማሳያ ነውና 6 ጨዋታዎችን አድርጎ 2 ጎሎች ብቻ የተቆጠሩበት ቡድን ነው በሜዳው ቢያንስ እስካሁን ድረስ። ባገኙት ጎል መንቃት የነበረባቸው የቶተናም ተጫዋቾች የተጋጣሚዎቻቸውን አግሬሽን ግን መቋቋም አልቻሉም። ወይ ደግሞ የአርሰናል ተጫዋቾች መልሰው ጨዋታውን እንደመቆጣጠር ያደረጉትን ጥረት ግን መቋቋም አልቻሉም። በቶማስ ፍራንክ በኩል የተደረጉ ቅያሬዎችም እምብዛም አልሰሩም። የመከላከል ውቅራቸውን ለማጥቃት ሲሉ ያፈረሱት የቶተናም ተጫዋቾች ኤቤሬቺዜ ሃትሪክ በሰራበትና የቡድኑ መሪነት ወደ 4-1 ባሰፋበት ጎል እንደዚሁ ተቀጥቷል። ተጨማሪ ጎል ማግባት ይችል ነበር። ራሱ ኤዜ ብቻውን 4 ጎሎች ማስቆጠር ይችል ነበር ከጥቂት ደቂቃዎች በኋላ። ነገር ግን ጊየርሞ ቪካሪዮ አውጥቶበታል። አርሰናል አራተኛ ተከታይ የሰሜን ለንደን ደርቢ ድሉን ያስመዘገበው አጠቃላይ እስካሁን ድረስ በሊጉ ካደረጋቸው 12 ጨዋታዎች 29 ነጥብና 18 የጎል ክፍያ ሰብስቦ ሊጉን እየመራን የሚገኘው ከቼልሲ በ6 ከሲቲ በ7 አራተኛ ደረጃ ላይ ከሚገኘው ቪላ በ8 ነጥቦች በልጦ ማለት ነው። ኤቤሬቺዜን አለን ሰንደርላንድ የተባለ የአርሰናል ተጫዋች 1978 ታህሳስ ወር ላይ ሃትሪክ ከሰራ በኋላ በዚህ በደርቢው ጨዋታ ላይ 3 ጎል ያገባ አራተኛ ተጫዋች ሆኗል። በታሪክ ማለት ነው። ቴድ ድሬክ ለ1934 ለአርሰናል
ቴሪ ዳይሰን 1961 ላይ ለቶተናም እንደዚሁም ደግሞ አለን ሰንደርላንድ 1978 ላይ ለአርሰናል እንደዚሁ ሃትሪክ የሰሩ ተጫዋቾች ናቸው በሰሜን ለንደን ታሪክ እና ኤቨሬቺ አራተኛው ተጫዋች ሆኗል። እንግዲህ በእነዚህ ሁለት ክለቦች በጣም ድንቅ የሚባሉ አጥቂዎች ወይም የማጥቃት ባህሪ ያላቸው ተጫዋቾች አልፈዋል። ቴሪ ኦንሪና ሃሪ ኬንን ብቻ ማንሳት በቂ ይመስለኛል። ለዚህ ግን እነዚህ ተጫዋቾች ያላደረጉት ነገር አዲሱ ፈራሚ ኤቨሬቺ አድርጎታል። ትናንትና አርሰናል ማሸነፉን ተከትሎ የተሰማቸውን ደስታ እንደዚሁም ደግሞ ከጨዋታው መደረግ አስቀድሞ በነበረ መግለጫ ላይ ቶማስ ፍራንክ ኤቨሬቺ አስመልክቶ ተጠይቀው ነበር። ለቶተናም ሊፈርም ተቃርቦ ነበር ተጫዋቹ እና እሱን አንስተው ሲጠይቋቸው ኤዜ ማን ነው ብለው በቀልድ መልክም ቢሆን እንደው ተጫዋቹን ወረፍ ለማድረግ ሞክረው ነበር። በርግጥ እሱን ብቻ አይደለም ክሪስቲያን ኖርጋርድንም እንደዚሁም ደግሞ ዳቪድ ራያንም ወደ ተሳሳተው የለንደን ክለብ ነው ያመሩት ብለው የቀድሞ ተጫዋቾቻቸውን እንደው በቀልድ መልክ እኛ በኔ ጋር ነበር ወይም ደግሞ ቶተናም ነበር አስቀድማችሁ ሄዳችሁ በኋላ ላይ እኔ ተከትያችሁ አሁንም አብረን እንሰራ ነበር የሚል አንድምታ ያለው አስተያየት ሰጥተው ነበር እና እሱንም እንደዚሁ ሲያነሱ ነበር። ከዛ ውጭ ስለ ክሪስቲያኖ ሮናልዶም ትላንትና በጣም ድንቅ ጎል ነው ያስቆጠረው። ልክ የዛሬ 7 ዓመት አካባቢ በቻምፒየንስ ሊግ ዩቬንቱስ ላይ ያስቆጠረው ጎል አይነት ማለት ነው። የሪያል ማድሪድ ተጫዋች ሆኖ አሊያንዝ ስቴዲየም ላይ በዩቬንቱስ ሜዳ ዩቬንቱስ ላይ ያስቆጠረው አይነት የመቀስ ምት ጎል ነው እና በጣም ውብ ጎል ነው ያገባው። እድሜው 40 አይመስልም። አሁንም ሜዳ ውስጥ እያደረገ የሚገኘው እንቅስቃሴ ከዛ ውጭ በዚህ በእግር ኳስ በእያንዳንዱ ጨዋታ ላይ ጎሎች እያስቆጠረ ወደ 1000ኛው ጎል ይበልጥ እየተቃረበ ነው እየመጣ ያለው። ቢያንስ በየጨዋታው አንዳንድ እርምጃ እየተራመደ ማለት ነውና ጫማ ከመስቀሉ በፊት እዚህ ቁጥር ላይ የመድረሱ ነገር አሁን ላይ እርግጥ ይመስላል። በጣም የተለየ የሚባል እንደው አሉታዊ ነገር ካልገጠመው በስተቀር ለምሳሌ ከባድ ጉዳት ካልገጠመው በስተቀር እንደው 1000 ጎል ላይ የመድረሱ ነገር እርግጥ ይመስላል። ምናልባት ይሄ የጉልበት ጅማት መበጠስ ጉዳት አይነት ካልሆነ በስተቀር ሮናልዶ ራሱ እንደሚጠብቅበት መንገድ ከሆነ ያን ያክል በጉዳት ከዚህ ከሜዳ ወይም ደግሞ እንደው ሙሉ በሙሉ ከጨዋታ ሊርቅ የሚችል አይነት ተጫዋች አይደለም። አሁንም የዚህ የአጥቂ ደመነፍሱ አሁንም አስደናቂ ጎሎችን የማስቆጠር አቅሙ ከእድሜው ጋር አብሮ እንዳልጠፋ ማሳየው ጎልን ነው እንደዚሁ ያስቆጠረው። ዛሬም በሊጉ አንድ ጨዋታ ይደረጋል። ማንቸስተር ዩናይትድ ከኤቨርተን ኦልድ ትራፎርድ ላይ ምሽት 4 ሰዓት ላይ ይገናኛሉ። አምና የሩበን አሞሪም የመጀመሪያ የማንቸስተር ዩናይትድ ድል ነበር ይህ ተመሳሳይ ፊክስቸር ማለት ነው። 4-0 ነበር ያሸነፈው። ጆሹዋ ዚርክዚና ማርከስ ራሽፎርድ 2 ጎሎችን አግብቶ ከጨዋታው መጠናቀቅ በኋላ ብዙ ውዳሴ ሲቀርብለት ቆይ ግድ የላችሁም አውሎ ነፋሱ እየመጣ ነው ብሎ ነበር። ከዛ በኋላ ዩናይትድ በታሪኩ በተለይ በዚህ የእንግሊዝ ፕሪሚየር ሊግ ተብሎ ከተጀመረ ጊዜ በኋላ በጣም አስከፊ የሚባለው ውድድር ዘመን እንዲያሳልፍና 15ኛ ደረጃን ይዞ እንዲያጠናቅቅ ሆኖ ነበረ። ያንን ድል ጨምሮ በዚህ ውድድር ዘመንም ጭምር ካደረጋቸው 38 የሊግ ጨዋታዎች 12ቱን ብቻ ነው ያሸነፈው። ግን በዚህ ውድድር ዘመን በጣም የተሻለ የሚባል ዩናይትድን እያየን ነው የምንገኘው። ሩበን አሞሪም ተጠይቆ ነበር። ስለዚህ ለውጥ አለ በቡድን ውስጥ። ያለፉትን ተከታይ ጨዋታዎች አልተሸነፍንም፣ ግን በዚህ ክለብ ደግሞ አለመሸነፍ ብቻ በቂ አይደለም እና ወደ አሸናፊነት መመለስ አለብን የሚል አስተያየቱን ሰጥቷል። አውሎ ንፋሱ ድጋሚ ሊመጣ ይሆን ተብሎ ተጠይቆም ነበር። ሊመጣ ይችላል አይሆንም አይደለም፣ ግን ደግሞ እኛ ዝግጁ ነን የሚል አስተያየትን ሰጥቷል። ዩናይትድ 18 ነጥብና 1 ጎል ክፍያ ይዞ 10ኛ ደረጃ ላይ ነው የሚገኘው። ዛሬ ካሸነፈና ከ3 በላይ ጎሎችን የሚያስቆጥር ከሆነ እንደዚሁ ወደ 4ኛ ደረጃ ከፍ የሚልበት እድል አለ። ካስቶን ቪላ 4ኛ ደረጃን የሚረከብበት እድል አለ። በኤቨርተን በኩል ደግሞ ዛሬ የሚያሸንፍ ከሆነ ያው ነጥቡን ከዩናይትድ እኩል ማድረግ ይችላል። በዩናይትድ በኩል ሃሪ ማጓየር እና እንደዚሁ ደግሞ አጥቂው ቤንጃሚን ሼሽኮ በጉዳት ምክንያት የማይኖሩ ተጫዋቾች ናቸው። በሌሎች ሊጎች የተደረጉ ዋና ጨዋታዎችን ለማንሳት በስፔን ላሊጋ አትሌቲኮ ማድሪድ ከሜዳ ውጭ ሄታፌን ሲያሸንፍ ሪያል ማድሪድ ከኤልቼ ጋር አቻ ተለያይቷል። በጣሊያን ሴሪያ ደግሞ ኤሲ ሚላን እና ኢንተር ሚላን ያደረጉት ጨዋታ ክሪስቲያን ፑሊሲች ባገባው ጎል ኤሲ ሚላን 1-0 አሸንፏል። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ከካፍ ፕሬዚዳንት ፓትሪስ ሙሴፔ ጋር ትናንትና መገናኘታቸውን በይፋ የማህበራዊ ትስስር ገጾቻቸው ላይ አሳውቀዋል።
በአፍሪካ እግር ኳስ እድገት ውስጥ ኢትዮጵያ ሰላም ይኖራት ሚና የስፖርት መሰረተ ልማት ለወጣቶች እድገት ስላለው አስተዋጽኦ እንደዚሁም ደግሞ የአፍሪካ እግር ኳስ በዓለም መድረክ ልቆ እንዲታይ ስለሚደረግ ትብብር መመካከራቸውን የገለጹት ከዛ ባሻገር ያው የዚህ የ2029 የአፍሪካ ዋንጫ ለማዘጋጀት ኢትዮጵያ ይፋዊ ጥያቄ ካቀረቡ ሀገራት መካከል አንዷ እንደሆነች ይታወቃል እና ያው ስለሱ ጉዳይ መነጋገራቸው መመካከራቸውን የገለጹት ነገር ባይኖርም በቅርብ ቀናት አስተናጋጅ የትኛው ሀገር እንደሚያስተናግድ በይፋ ይነገራል ግን ይህን ውድድር ለማዘጋጀት በኢትዮጵያ መንግስት በኩል አስፈላጊው ነገር ሁሉ እንደሚደረግ አስቀድሞ እዚህ አዲስ አበባ ላይ ተደርጎ በነበረው የካፍ ጠቅላላ ጉባኤ ላይ እንደዚሁ በፌዴራል መንግስት በኩል ያለን ቁርጠኝነት እንደዚሁ ሲገለጽ ነበረ ቢያንስ 6 ስቴዲየሞችና 10 የልምምድ ሜዳዎች እንደሚያስፈልጉ ነው መረጃዎች የሚያመለክቱት እና ያንን በእነዚህ ጊዜያት ውስጥ ማጠናቀቅ እንደሚቻል ይታመናል በእነዚህ ጉዳዮች ላይ ተገናኝተው ተመካክረዋል ከኢትዮጵያ በተጨማሪ በነገራችን ላይ ሌሎችም ሀገራት የማዘጋጀት ፍላጎት አላቸው እስካሁን ድረስ ለካፍ ጥያቄ ያቀረቡ ሀገራት ኢትዮጵያን ጨምሮ ሩዋንዳ ሴኔጋል አንጎላ ማሊና ጊኒ ጥያቄ ማቅረባቸው ነው የተነገረው የማሊና ጊኒ በጋራ የማስተናገድ ፍላጎት እንዳላቸው ነው የተሰማውና እንግዲህ ከነዚህ ሀገራት የተሻለ አሳማኝ ሆነ የዚህ የይፋይ ፕሮፖዛል አዘጋጅቶ ማቅረብ እንግዲህ ከ50 ዓመታት በኋላ ኢትዮጵያ አፍሪካ ዋንጫን ወደ ቤቷ እንድትመልስ ያደርጋታል ለመጨረሻ ጊዜ 1968 ነበር ኢትዮጵያ አፍሪካ ዋንጫን አዘጋጅታ የነበረው ከዛ በኋላ 10ኛው አፍሪካ ዋንጫ ነበር ለመጨረሻ ጊዜ ያዘጋጀችው ከዛ በኋላ ያው አፍሪካ ዋንጫን የማዘጋጀት እድል አላገኘንም በእኛም በኩል እንደው ፍላጎትም እንዳለ እንደዚሁ አልተገለጸምና ያ ጉዳይ ነው የሚነሳው የኢትዮጵያ እግር ኳስ ፌዴሬሽን ደግሞ ያው አፍሪካ ዋንጫን ካነሳን በኢትዮጵያ እግር ኳስ ብቻ ሳይሆን በአፍሪካ እግር ኳስ ውስጥም እንደ ሄያው እንደ ሌጀንድ ከሚታዩ ሰዎች መካከል አንዱ ለሆኑት ይቅርታ ለመንግስቱ ወርቁ ትላንትና የህይወት ዘመን ሽልማት የየርሜ ዘመን ሽልማት ማበርከቱን አሳውቋል ትላንት መንግስቱ ወርቁ የእግር ኳስ እንቁ በሚል ርዕስ የታተመው መጽሐፍ ሲመረቅ የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንት ኢሳያስ ጅራ የትላንትን ማስታወስ ለዛሬ የቤት ስራ ነው በሚል ሐሳብ እንደዚሁ አንስተዋል ከአራት ዓመታት በፊት ለክቡራቱ ይድነቃቸው ተሰማ መሰል ሽልማት ተበርክቷልና እንደው በዚህ በኢትዮጵያ እግር ኳስ ውስጥ ይህ ሽልማት የሚገባቸው ሰዎች ይጠሩ ከተባለ በቀዳሚነት የሚጠሩት እነዚህ ሁለት ሰዎች ናቸው ክቡራቱ ይድነቃቸው ተሰማም ሆነ ኢንስትራክተር መንግስቱ ወርቁ ማለት ነው ኢንስትራክተር መንግስቱ ወርቁ በኢትዮጵያ ብሔራዊ ቡድን ታሪክ ከፍተኛ ጎል አስቆጣሪም ናቸው በቁጥሮች እንደሚያሳዩት ከሆነ በ102 ጨዋታዎች 62 ጎሎችን ያስቆጠሩ ከዛ ባሻገር በተጫዋችነትም በአሰልጣኝነትም በአፍሪካ ዋንጫ ላይ የተገኙ ብቸኛው ኢትዮጵያዊም ናቸው ካልተሳሳትኩ እና ያው ለኢትዮጵያ እግር ኳስ ያላቸው አበርክቶ በጣም ትልቅ ነው እስከ ተወሰነ ጊዜ ድረስ ከዚህ ከአፍሪካ ዋንጫ የምንጊዜው ከፍተኛ ጎል አስቆጣሪዎች መካከል በዝርዝር ውስጥ እንደዚሁ ነበሩበት ይሄ ምርጥ 10 ወይ ደግሞ ከፍተኛ 10 ጎል አስቆጣሪ ዝርዝር ውስጥ ነበሩበት 8 ጎሎችን በማስቆጠር ማለት ነውና በኢትዮጵያ እግር ኳስ ውስጥ ትልቅ ስም ካላቸው ባለሙያዎች መካከል አንዱ ናቸው በቅዱስ ጊዮርጊስ ታሪክም ትልቅ ስም ካላቸው የክለቡ ባለ ታሪኮች መካከል ይጠቀሳሉ 8 ቁጥር መለያ በቅዱስ ጊዮርጊስ የማይለበስበት ምክንያት እሳቸውንም ጭምር ለማስታወስ ነው ትላንትና የሽልማት ተበርክቶላቸዋል በህይወታቸው ዙሪያ የተሰራ ዘጋቢ ፊልም ትላንትና ታይቷል የታላቁ ሩጫ በኢትዮጵያ 25ኛ ዓመት ውድድር የዓመታዊ 10 ኪሎ ሜትር ውድድር ትላንትና ተደርጎ ነበር በወንዶች ይስማው ድሉ ከዚህ ቀደም ካልተሳሳትኩ በቡዳፔስቱ የዓለም አትሌቲክስ ሻምፒዮና ላይ ኢትዮጵያን በ10000 ሜትር ከወከሉ አትሌቶች መካከል አንዱ ነው ትላንት አሸንፏል በወንዶች እዮብ ሰመኙ ሁለተኛ ድንቅ አለማየለ ደግሞ ሶስተኛ ደረጃን ይዘው አጠናቀዋል በሴቶች መልከናት ሁዱ ስታሸንፍ ፍታው ዘራይ ሁለተኛ መሰለች አለማየሁ ደግሞ ሶስተኛ ደረጃን ይዘው አጠናቀዋል ትላንት እንግዲህ ከአንደኛ እስከ ሶስተኛ ያሉት አትሌቶች የ400 የ200 እና የ100 ሺህ ብር ሽልማት እንደየደረጃቸው ተበርክቶላቸዋል እስከ 10ኛ ደረጃ ያሉት አትሌቶችም እንደዚሁ ሽልማት መበርከቱን ነው አዘጋጆቹ ያሳወቁት የሀገር ውስጥ ጉዳዮቻችን እነዚህ ናቸው